ሱረቱል ለይሊ መካ ነው የተወረደችው ሲሉ ከፊሎቹ ደግሞ መደንይ ነች መዲና ነው የተወረደችው ይላሉ። ኢዘን መደንይ ነች ወይስ መክይ ነች በሚለው ልዩነት አለ። ነገር ግን መካ የተወረደች ነች የሚለው ሐሳብ የተሻለ እንደሆነ ይታመናል ማለት ነው። አላህ Subhanahu Wa Ta'ala እንደ ባለፈው ምዕራፍ በዚች ምዕራፍ ላይ በሶስት ነገሮች ይምላል። በሶስት ነገሮች ከማለ በኋላ የሰው ልጆች ስራ የተለያየ እየቅል እንደሆነ ያስረግጣል ማለት ነው። يقول الله سبحانه بسم الله الرحمن الرحيم والليل إذا يغشى فالله سمع አዛኝና ሩህሩህ በሆነው والليل በሌሊት ይሁንብኝ إذا يغشى በጨለማው የሸፈነ ጊዜ يغشى النهار بظلمته ይላል። በጨለማው የሸፈነ ጊዜ والنهار በቀኑም ክፍለ ጊዜ ይሁንብኝ إذا تجلى ግልጽ ያለ ጊዜ አይባነ وظهر من بين الظلمة ማለት ነው። وما خلق الذكر والأنثى ወንድንና ሴትንም በخለቀው ይሁንብኝ يعني ومن خلق الذكر والأنثى ما بمعنى من አድርገን መውሱል አድርገን والذي خلق الذكر والأنثى ማለት ነው። إذن خالق الذكر والأنثى هو الله سبحانه ወንድንም ሴትንም የخለቀው ብቸኛው ጌታ አላህ ነው። በተዘዋዋሪ አላህ በራሱ እየማለ ነው ማለት ነው። በሌላ መንገድ خلق ከሚለው በፊት ያለችው አንማ መልመስደርያ በማድረግ وما خلق الذكر والأنثى ማለት ወንድና ሴትንም በመፍጠሩ ይሁንብኝ يعني آدم وحواء የሰው ልጆች አባት የሰው ልጆች መነሻ የሆኑትን አደምን እንዲሁም ሐዋን ማለትም ነው ተብሏል። አላህ Subhanahu Wa Ta'ala እዚህ ሱራ ላይ እንደምትመለከቱት በሶስት ነገር ማለት የመጀመሪያው ወለይሊ በሌሊት ማለት ሌሊትን إذا يغشى በሚል ገለጸው የሌሊት ባህሪ ነው። ወነሃሪ በቀን ማለት የቀን ባህሪ ደግሞ إذا تجلى በሚል ተገለጸ። وما خلق الذكر والأنثى በሶስት ነገር ማለት ነው። ይህ ቀሰም ሲሆን ጀዋብ القسم ወይም ደግሞ አስረግጦ የሚነገር ነገር አለ። እሱ ምንድነው? ኢነ ሰዕየኩም ለሸታ ስራችሁ እየቅል ነው ይለያያል። ኢነ አዕማለኩም ለሙختلفة ማለት ነው። እናንተ ስራ እየቅል ነው ይለያያል። ፈሳዒን ፊ ፊካኪ ነፍሲ ወሳዒን ፊ ኢህላኪሃ ማለት ነው። ራሱን ለማዳን ከጌታው ጋር ለማስታረቅ የሚጥር የሚግር እንዳለ ሁሉ ራሱን ለማጥፋት ጌታው ጋር ለማጣላት በዛው ልክ የሚደክም ደግሞ አለ ማለት ነው። በሐዲስ ኩሉ الناس يغدو فبائع نفسه فمعتقها ومبيقها ያንዳንዱ ሰው ካረፈበት ካደረበት እንደቀላል ነገር ተነስቶ ይማልዳል። ነገር ግን ወጥቶ ሁሉም የሚሰራው የሚውልበት አዋዋል ይለያያል። አንዱ ራሱን ሽጦ ነፃ ያወጣል፣ ሌላኛው ደግሞ ራሱን ለወንጀል በመዳረግ ጌታው ጋር ተጣልቶ ራሱን ለአደጋ ዳርጎ ይመለሳል ማለት ነው። فأما من أعطى واتقى ያ ገንዘቡን የሰጠ ጌታውን የፈራውማ ይላል። من أعطى ماله في سبيل الله በአላህ መንገድ ላይ ገንዘቡን የሰጠ واتقى أي اتقى ربه ጌታውን የፈራ وصدق بالحسنى በመልካማ እምነት ያመነ እውነት ያለ ሁስና ማለት እዚህ ቦታ ላይ ከሊመቱ ተውሂድ ላኢላሃ ኢላላህ ማለት ነው ተብሏል። አብዱላህ ኢብኑ አባስ እንደሚሉት እነ ኢማሙ ማነው እነ ሙጃሂድ ደግሞ ሁስና ማለት ጀነት ማለት ነው። ወሰደቀ ቢልሁስና ማለት በጀነት እውነት ያለ ሰው ሙቶ እንደሚቀሰቀስ መልካም የሰራ ጀነት እንዳለው ሁሉ መልካም ያልሰራ ደግሞ ተቃራኒው ሀገር እንዳለው እውነት ያለ በማዕና ኢማን ያለው ማለት ነው። ኢማን የሌለው ሰው ጀነት እንዳለ አይቀበልምና ማለት ነው። ሁስናን እዚህ ቦታ ላይ ጀነት ለማለት
የገፋፋቸው ምክንያት ምንድነው? በሌላ አያ للذين احسنوا الحسنى ይላል። ለነዚያ መልካም ለሰሩት ሁስና አላቸው። አልሁስና ሁና አልጀና ማለት ነው። ስለዚህ እዚህም ሁስና ጀነት ለማለት ነው ተብሏል። فسنيسره ይሄንን ሰውዬ ሳናገራው አንቀርም ሊልዩስራ ሊልኸስለቲ ልዩስራ ምቹና ቀላል ለሆነችዋ ነገር ይላል። ለዚህ እናዘጋጀዋለን። ፈሰንወሀይኡሁ ማለት ነው። መቼ? ዱንያ ላይ እሷም ኸስለተን ዩስራ አልዓመሉ ቢማ የርዳሁ ላሁ ስብሓነሁ አላህ የሚወደውን ሰርቶ እንዲኖር ኸይር እንዲሰራ ነገሮችን እናመቻችለታለን ማለት ነው። ወአማ መን በኺለ ወስተግና የዚህ ተቃራኒው ደግሞ የሰሰተ የነፈገ እና ወስተግና እሱ ጋር ባለው አላህ ጋር ካለው የተብቃቃ ይላል። ወአማ መን በኺለ ቢነፈቀቲ ፊል ኸይር ለኸይር የሚሰጥን ስጦታ ከመስጠት የሰሰተ የነፈገ ወስተግና የተብቃቃ አንሰዋቢላሂ ፈለም የርገብ ፊ ሰጥቶ አላህ ዘንድ የተሻለ ምንዳ ማግኘት ቸል ያለ ምን ያደርግልኛል በሚል ለመስራት ያልተነሳሳ ወከዘበ ቢልሁስና በመልካሟ እምነት ያስተባበለ በከሊመተ ተውሂድ ቅድም እንዳልነው ደግሞ ሁስና ጀነትም ነው ብለናል። በጀነት ያስተባበለ በማዕና ሙቻ ልነሳም ያለ ማለት ነው። ፈሰኑየሲሩሁ ሊልዑስራ ለአስቸጋሪዋ ነገር ሳናዘጋጀው አንቀርም። ሰኑሀይኡሁ ሊሸሪ ለሸር እናዘጋጀዋለን። መጥፎ ነገር መጥቶ አያጣውም። የመጥፎ ነገር መፍለቂያ እሱ ይሆናል ማለት ነው። ማለትም ቢአን ኑጅሪሂ አላ የዲሂ በእጁ ላይ የሚከሰተው ምንጊዜም መጥፎ ነገር ነው ማለት ነው። ምንጊዜም መጥፎ ነገር ነው። ይህ ሰውዬ ወማ ዩግኒ አንሁ ማሉሁ ኢዛ ተረዳ ገንዘቡ ከሱ አይፈይደውም። ኢዛ ተረዳ የተንከባለለ ጊዜ በጀሃነም ገደል ላይ ማለት ነው። ሃዋ ፊ ጀሃነም በጀሃነም ሸለቆ የተንከባለለ ሲወርድ ዛሬ አለኝ ያለው ሀብቱ አያዲነውም፣ ምንም አይጠቅመውም ይላል አላህ ሱብሓነሁ ወተዓላ። ኢነ ዐለይና ለልሁዳ በእኛ ላይ ነው ቀናውን መንገድ መጠቆም። አልሁዳ የእኒ ልበያን ዐለይና አን ኑበይነ ጠሪቀ ልሁዳ ሚን ጠሪቅ ضላል ከጥሜት መንገድ ቀጥተኛውን መንገድ ማብራራት በእኛ ላይ ነው። ይሄም ቢኢርሳል ሩሱሊ ነብዮችን በመላክ ወኢንዛል ልኩቱቢ መጽሐፍቶችን በማውረድ ተፈጽሟል ማለት ነው። ወኢነ ለና ለልአኺረተ ወልኡላ ለኛ ነው የመጀመሪያውም የመጨረሻው ይላል። በማዕና ፈመን ጠለበሁማ የመጀመሪያዋን ማለትም ዱንያ ላይ ያለን መልካም ነገር ሁሉ እንዲሁም የመጨረሻውን የፈለገ من غير مالكها ከማይመለከተው ባለቤት ካልሆነው አካል ሊያገኘው አይችልም። ፈቀድ አخطأ الطريق فاطلب بيوت من ابوابها አንድ ቤት ለመግባት ስትፈልጉ በበሩ ኑ እንደተባለው ዱንያውም ያላህ ነው፣ አኺራውም ያላህ ነው። ስለዚህ ዱንያንም ይሁን አኺራ የሻና የፈለገ ከጌታው ጋር መልካም ግንኙነት ያስፈልገዋል ማለት ነው። فأنذرتكم نارا تلظى የሚቀጣጠል የሆነን እሳት አስጠነቀቅኳችሁ በላቸው እናንተ መካውያን የመካ ነዋሪ ወገኖች ያኒ ተተወቀዱ ወተተወሃጁ ማለት ላ የስላሃ እችን እሳት አይገባትም ኢላ الاشቃ መናጢው እንጂ ይላል። الذي يا كذب وتولى መልእክተኛውን ያስዋሸ ወተወላ ከማመን የዞረ የሆነው እንጂ አይገባትም።
وسيجنبها الأتقى ጌታውን ፈሪ የሆነው ይርቃል ከጀሃነም ይርቃል አይገባም الذي يؤتي ماله ገንዘቡን የሚሰጥ የተዘካ የሚጥራራ ሲሆን يطلب أن يكون عند الله زاكيا لا رياء ولا سمعة ማለት የመጀመሪያው ኡመየቱ ኢብኑ ኸለፍ ነው ተብሏል لا يسلاها إلا الأشقى ማለት ኡመየቱ ኢብኑ ኸለፍ ነው ቢላል ኢብኑ ረባህን እንዴት በመሐመድ ነብይነት ታምናለህ ብሎ ያን ሁሉ ግፍና ስቃይ ሲፈጽምባቸው የነበረው ግለሰብ እሱ ነው ወሰዩጀነቡሃ አልአትቃ ጌታውን ፈሪ የሆነው እችን እሳት ይርቃታል የተባለው ደግሞ ከኡመያ በገንዘቡ ቢላልን ገዝቶ ነፃ ያለው ታላቁ ሰው አቡበክር ሲዲቅ ረዲየላሁ ተዓላ አንሁ ነው ተብሏል الذي يؤتي ماله يتزكى ያ ጌታውን ፈሪ ከጀሃነም ይርቃል የተባለው ገንዘቡን ከአላህ መጣራትን ሽቶና ፈልጎ ለይውልኝ እንዲሁም ለይስሙልኝ ሳይሆን የሚሰጠው ነው ይላል አቡበክር ሲዲቅ ረዲየላሁ ተዓላ አንሁ ብዙ ባሪያዎችን በመግዛት ለምን ሰለማችሁ በሚል አዛ ይደረጉ የነበሩትን ነፃ በማለት ከስቃይና ከመከራ ነፃ በማውጣት ግንባር ቀደሙና ታዋቂው ናቸው ቢላል ኢብኑ ረባህ አቡበክር ሲዲቅ በገንዘባቸው ገዝተው ነፃ ካሏቸው ባሪያዎች ተጠቃሽ ናቸው ቢላል ኢብኑ ረባህ የረሱልን አለይሂ ሰላቱ ወሰለም ተልእኮ ተቀብሎ በኡመየቱ ኢብኑ ኸለፍ ቁጥጥር ያድር የነበረ ባሪያ ሲሆን ለምን አመንክ በሚል ይቀጠቅጠው ያሰቃየው ነበር በመካ በረሃማ አሸዋማ ቦታ ላይ ፀሐዩ ሲሞቅ በጠራራ እየጎተተ አሸዋ ላይ ያስተኛውና ትላልቅ ቆጥኞችን አንጥቶ በላው ላይ በመጫን ኦክፉር ቢሙሐመድን በመሐመድ ካዲ እያለ ያስገድደው ነበር በዚህ ስቃይ ውስጥም ሆኖ ቢላል ግን አሐድ ነበረ ምላሹ ማለት ነው እና ፊየውም ሚነል አያም አንድ ቀን በዚህ መልኩ እየተሰቃየ አቡበክር አለፉ ከዛም አቡበክር ሲዲቅ ለኡመያ ለቢላል አሳዳሪ አላ ተተቂላህ በهذا المسكين በዚህ ምስኪን ግለሰብ ጌታህን አትፈራም ለምንድን ነው እንደዚህ የምታሰቃየው ሲሉ ተቃወሙት ማለት ነው ከዛም ኡመያ ምን አለ አንተ አሰተሁ ፈአንቂዙ ሚማ ተራ እንደውም አንተን ባሪያን ያበላሸብኝ ያንተም እጅ አለበት ለምን አታዲነው ማዲነዋ አላቸው ማለት ነው ከዛም አደርገዋለሁኝ አፍአል እኔ ዘንድ የምታቀው አንድ ባሪያ አለኝ እሱን ልስጥህ አንተ ቢላልን ለኔ ስጠኝ አሉት አቡበክር ሲዲቅ እንዲሰለም እስልምናን ያቀረቡለት ኒስጣስ የሚባል እስልምናን ያልተቀበለ ከሃዲ ባሪያ ነበራቸው በሙያው በጉልበቱ በጥንካሬው ምርጥ ቢሆንም ግን እስላምን እንቢ ብሎ ስለነበረ አቡበክር ሰውየውን ጠልተውት ነበር ቢላል እስላምን ስለተቀበለ ብቻ በዚያ መልኩ ደግሞ በኡመያ የተጠላ ንብረት ነበር ማለት ነው በኡመያና በአቡበክር ሲዲቅ መካከል የባሪያ ለውጥ ተደረገና አቡበክር ሲዲቅ ባሪያቸውን ሰጥተው ቢላልን ወሰዱ ከዛም ነፃ ወጡት ማለት ነው ነፃ ወጣ ከዚህ ክስተት በኋላ አቡበክር ሲዲቅ ቢላልን ነፃ ሲሉት ዝም ብሎ አይደለም እኮ አቡበክር ነፃ ያለው ውለታ አለበትና ነው የሆነ እጅ አለበት ቢላል ለአቡበክር ያደረገለት ውለታ ስላለ ነው ብለው ሰዎች አስወሩ ከዚያም አላህ Subhanahu Wa Ta'ala ምን አለ ወማ ለአሐድን عنده من نعمة تجزى ለአንድም አካል እሱ ዘንድ ማለትም አቡበክር ዘንድ من نعمة تجزى የሚመለስ ውለታ የለበትም ቢላል ለአቡበክር መልካም ውለታ ስለዋሉለት ውለታ እየመለሰ አይደለም ይላል ኢላ ابتغاء وجه ربه الاعلى የጌታውን ውዴታ ፈልጎ እንጂ ይሄን ነገር አልፈጸመም
يعني لا يفعل ذلك مجازاة لأحد بيد له عنده ولكنه يفعله وجه ربه الأعلى وطلب رضاه مالتنا يا الله وديتا فلقا وين يفسم ولسوف يرضى ወደፊትም ጌታው በሚሰጠው ምንዳና ስጦታ ሳይደሰት አይቀርም ይደሰታል ይላል አላህ Subhanahu Wa Ta'ala ለአቡበክር ሲዲቅ በሚሰጣቸው ስጦታ አቡበክር ይረካሉ ይደሰታሉ የሰሩት ሊላህ ብለው ነውና ይላል እንግዲህ ይህ አያ ማለትም አኺሩ አካባቢ ላይ የወረዱ አናቅጾች ኡመየቱ ኢብኑ ኸለፍንና በተቃራኒው ደግሞ የቆሙትን አቡበክር ሲዲቅን አስመልክቶ የወረደ ነው ተብሏል በሌላ መንገድ ደግሞ አቡ ዳህዳህ የሚባልን ግለሰብ ረሱላህ ሰለላሁ ዐለይሂ ወሰለም መዲና ከመጡ በኋላ የተከሰተን ክስተት አስመልክቶ የተወረደ እንደሆነ ይነገራል ማለት ነው እሱም ምንድነው ረሱላህ ሰለላሁ ዐለይሂ ወሰለም መዲና አንድ አንሷር የመዲና ኗሪ ጎረቤት ያለው ምስኪን ሷሃቢ የሱ ቴምር አፍርቶ ቀንዘሉ ወደኔ ቤት ግቢ ፍሬዎቹ ይረግፋሉ ከዛም ፍሬዎቹ መሬት ሲያርፉ ህፃን ልጆች ስለማያውቁ ይመገቡበታል እንደው ምን ማድረግ ይሻለኛል ብሎ የቀልቡን መሰበር ነገራቸው ማለት ነው ከዛም ለአትክልቱ ባለቤት ረሱላህ ሰለላሁ ዐለይሂ ወሰለም ጀነት ውስጥ አላህ አንድ አትክልት ይሰጣል ጀነት ውስጥ አላህ ባዘጋጀልህ አትክልት ለውጠኝ ሽጥልኝ ይሄንን አትክልት አሉት ለአትክልቱ ባለቤት አንሳሪዩም ማራ አልፈልግም አለ ከዛም አቡ ደህዳህ የሚባል ሌላ ሷሃቢ በጀነት አትክልት ያችን አትክልት ረሱል ሊገዙት ፈልገው ግለሰቡ እምቢ እንዳለ ሰምቶ ስለነበረ ወደ ግለሰቡ በመሄድ አንተ ሰውዬ እገሌ ቦታ ላይ ያለኝን አትክልት ታቃለህ ስለዚህ ያንን አትክልት ሙሉ በሙሉ ልስጥህችን አንዲት የቴምር ዛፍ ስጠኝ እንላወጣለው ማለት ነው ከዛም አንሷሪዩ ተቀበለ ተላወጡ የአንሷሪዩ አትክልት አንዲት ዛፍ ነች የአቡ ደህዳ ግን በጣም ሰፊ ማሳ ነው ከዛም ወደ መልእክተኛው በመሄድ ያ ረሱላህ ያችን የፈለጓትን አንዷን የአንሷሪዩን ቴምር እኔ ስለገዛኋት እሱ እምቢ ያለውን የጀነትን አንድን ዛፍ ለኔ ይሽጡልኝ ባከውት አላቸው መልእክተኛውም ተስማሙና ሸጡለት ማለት ነው ቴምሩን እሱም ለነብዩ ሰጠ እሱም ጀነት ውስጥ ያለውን ነገር ይቀበላል ማለት ነው በኢዝኒላህ ረሱልም አለይሂ ሰላቱ ወሰለም ያንን የቴምር ዛፍ ለዛ ምስኪን ህፃኖቹ የረገፉ ቴምሮችን እያነሱም ለሚበሉበት ቀልቡ ለተሰበረው አንሷር ሌላኛው ግለሰብ በስጦታ አበረከቱለት እና الذي اتماله يتزكى وما لاحد عنده من نعمه تجزى የሚለው ይሄንን ግለሰብ አስመልክቶ ማለትም አቡ ደህዳን አስመልክቶ የተወረደ ነው የሚሉ ሙፈሲሮችም አሉ ማለት ነው ወድና የተከበራችሁ ወንድም እህቶች የዛሬው ትምህርታችን የሰማችሁትን የተከታተላችሁትን ይመስል ነበር واخر دعوانا الحمد لله رب العالمين والسلام عليكم ورحمة الله وبركاته